ታገባኛለህ? ግን እኔ ሳፍኔ ድኝ አልገባም ነው። አንተ አሁን ላይ ዝግጁ ልትሆንም ላትሆንም ትችላለህ። አፍራ ያልጨረስሽው ነገር ካለ ለአንተ ትልቅ ስጦታ አለኝ። السلام عليكم يا جماعة، كيف حالكم؟ شو أخباركم؟ إن شاء الله بخير. أنا بخير الله الحمد لله. ليش تشوفني عني؟ يصدقشين من يرك عربي؟ أنا عربي نعرف شو مسدب تشلله. على يمكن قال يوسف كلمة ما تشلله. شو من أنا عربي؟ عربي. እንዴት ናችሁልኝ ልጆቼ ማሮቼ ፍቅሮችን ያለውላችሁ አልሐምዱሊላህ። ዛሬ የሆነ ቤት ከሆነ ሰው ጋር ነኝና አይኑ ግራ እንደምትጋቡ ምናምን ግን ሰላም ተበላችሁና ደግሞ በደንብ እናወራቻለን አይሻል? ያው ሰላም እንዴት ናችሁልኝ የኔ ውድ ቤተሰቦች በአገር ውስጥም በውጭም ያላችሁ ፈጣሪ ሰላማችሁን ብዝዝት ያደርግላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንግዲህ ዛሬ ከአፍራ ጋር ስታዩን የሆነ ግራ እንደሚገባችሁ አልጠራጠርም። ግን እኔና እሷ ያው በውስጥ አውርተን ምናምን ችግራችንን ፈተነዋል፣ ተስማምተናል። ፉፉ ቤት ውስጥ ነው ያለነው። አፍራ ቁልፍ ተቀብለው ምናምን ነገር ውዶቼ ቁልፉን ሲሰጠኝ ማለት እንዴት በሰርኪስ ግን ቆይ በሰርኪስ ምሰርቀም ችግር የለም። እየቀለድሽ ነው። በጣም በትልቅ ነገር ነው እየመጣ ነው። የምሬን ነው። ጊዜያችንን ብዙ ነገር ወይ የምር መስዋዕት አድርገን አሳያችኋለሁ በቪዲዮ በኋላ ላይ አሳያችኋለሁ። እና በጣም ተጨንቀን ተጠበን የምር በጣም ያስከፋነው ሰው ስላለ ይቅርታ ለመጠየቅ ምናምን ነገር ብዙ ነገር አድርገን እዚህ ጋር ይታያችኋል። ሌላውን ደግሞ እናሳያችኋለን ነገር ምናምን እና ሄድምዬ ወይ ይቅርታ ያድርግልን ባይታወቅም ግን የሚያደርግልኝ ያስችላል። እኔ አላውቅም። በጣም ነው የጨነቀኝ፣ በጣም ነው የፈራሁት። በጣም ማለት ያው ላንቺ እንኳን ብዙ አይጨክንብሽም ምናምን ነገር ያው እኛ አሳስተርሽ ስለሆነ ያው ቢደብር ማለት ይሄን ያክል ቂም ቢይዝብሽ ደግሞ ቁልፍ ሊሰጥሽ አይችልም። ገባሽ? ከአንቺ ጋር ምንም ችግር የለበትም። ያው እኔ ግን በጣም አስደብሬዋለሁ በጣም ከዛ በፊትም ደግሞ የሚለው ከዛ በፊትም ላይክ በማይሆን ነገር ምናምን ነገር እንትን ውስጥ ስለነበሩ ተኮራርፈው እኔ ከሆነና አረ ምናምን ነገር ነበር ታውቃላችሁ ያለውን ነገርና በዛ ምክንያት ትንሽ ተደባብረው ነበረ። እኔም እንትን ብሎኝ ባይዘው ማታ አብረን ነው ያደርነው። ቁጭ ብለን አውርተን በስነ ስርዓት ተነጋግረን እኔ እና እሷ ማለት ነውና ሁሉንም ነገር አስረድታኝ እኔ እና እሷ አወራን ማለት ነውና እኔ ግን እዚህ ጋር አሁን ጥያቄ የሆነብኝ ነገር ልጠይቅሽ። ስጦታ ያሰብሽውን ስጦታ እንዴት አሰብሽ? እንጃ ማሴ ፉፉ በጣም የሚወደው ይመስለኛልና በጣም ስጦታው ደግሞ በጣም እናንተ ማገምቱትም በጣም ትልቅ ነው በጣም እና ወላሂ ከትልቅም በላይ ማርያም በጣም የሚወደው ይመስለኛል። በጣም ፉፉ በቃ ሴቶችን እንደዚህ ያደርጋል ተብሎ በስነ ስርዓት የተደወለ ነው ምናምን ለወንድሜ ለራሱ ሲነገር የነበረውና እሱን አይተን ምናምን ነገር ከዛ አፍራን ደግሞ ሄደን ቤቷ በቃ አሳመነናት ምናምን ከኛ ጋር እንድትተባበር አድርገን ከዛ ቪዲዮን ስናየው እኔ በጣም ነው ያፈርኩት፣ በጣም ነው የደበረኝ። የሆነ በቃ በጣም ደብሮኛል። ይቅርታ የሚያደርግልኝ አይመስለኝም። በጣም እኔ እንጃ አላውቅም። ብቻ ግን ማለቴ በቃ ምን ብዬ ልንገርሽ አላውቅም። ደግሞ በጣም የሆነ ብቻ ይሄን ፕሮግራም አዘጋጅተን ይቅርታ ካደረገልኝ ማለት የሆነ አደረገልኝም አላውቅም፣ እርግጠኛ አይደለሁም። ማለት ካደረገልኝ አላውቅም ብቻ ጠይቀዋለሁ ምናምን በጣም ትልቅ ጥያቄ ጠይቀዋለሁ ምናምን እንዴ ማለት በጣም የሆነ በቃ አለኝ ጥያቄ አለኝ በጣም ማለት እሷን በዚህ ሰዓት እሺ ይበለኝ አይበለኝ የሆነ ካለበት ሁኔታ ጋር ላይ ሄድ ይችላል፣ ላይቀበለኝም ይችላል። ጥያቄ ማለት ነው ታያጅራው እኔ በጣም ፈርቻለሁ እኮ ምናምን ነገር ስትጠይቂ ምናምን ነገር ያለው ነገር ደግሞ በጣም ነው የሚያስፈራውና ምን የምጠይቂው ማለት እኔ ማለቀው ነገር አለና በቃ ማለት አንቺ እንድታቂ አይደለም አንቺ እንድታቂ ራሱ ለሱ ለመናገር
ገና በጣም የሆነ እንትን ላይ ማለት የሆነ በጣም ጨንቆኛል። የሆነ እሱ ዝግጁ ይሁን አይሁን ምናምን ለማለት ነገር የለም። ለምጠይቀው ጥያቄ መናገር ያለብሽን ነገር በስንት ንግር ነው እንደዚህ ነበር። በጣም ትልቅ ጥያቄ እኮ ነው። አፍራ ሴት ልጅ ሆነሽ አስቢ እስኪ የሚጠይቀኝ ጥያቄ። ከዛ ደግሞ እኔ እኮ አላውቅም አስበሽዋል። ግን አሁን ፉፉ መጥቶ ይቅርታ ባይቀበለኝ የገዛሁት ነገር እኮ እንዲቀበልሽ በዚህ እናወራለን። ምንድን ነው ማድረግ ያለብኝ አሁን? እስኪ ካልተቀበልሽ ባይቀበለኝ አራፊ ይቀበልሽ ምክንያቱም ላይቀበለኝ ይችላል። እውነት አስደብሬዋለሁ በጣም የሆነ እንዴ ባይዘው እሱም አስደብሮሻል። መርሳት የሌለብሽ ነገር እንዴ እኔ ደግሞ በጣም ሞራ ጠፋሽ ነው እንጂ እኮ ሁለታችሁም ተደባብራችኋል። ሰው ችግር የለውም። እና ወዶቼ ማሮቼ ሲመጣ ምናምን አብረን እናያለን። ከዛ በፊት በቃ ቤቱን ምናምን እናሳያችሁ ያዘጋጀነው ነው። እጥቼ ነበር ቤትሽም አለሁኝ ብለሽ የለሽም ሳጣሽ አጣሁት ምን ነው ይቀርብኝ አይደለም ኧረ አይቀርም አማታ ጉንጫ ያወጣ አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ካካል ምልክት ሄሎ ሄሎ ምንድን ነው ጨረሽ? ቁልፍን ስጭኝ። ቆይ እንዴ ቤት ውስጥ እኮ ነኝ። ቆየ እየጠበቅኩ ነበር። ቤት ማውራት ፈልጊ እየጠበቅኩ ነበር። ቤት ቆየህብኝ እንዴ? አፍራህ ምንድን ነው ያለ ምክንያት ቁልፍ ትወስጃለሽ? ምንድን ነው የምትይኛው? መሽ ፈልጊ ነው ቤት ቁጭ ብዬ እየጠበቅኩ ነው። እኮ እኔ ሰፈር ውስጥ ነኝ። ብርድ ምን አገባ እኮ ለምን ብርድ የሚመታ ቤት ውስጥ አይደለም እንዴ? አትመጣም? እሺ ደረጃ እየወጣሁ ነው። አንዴ ቁልፌን አቀብኝ። ቤት ውስጥ ነኝ። ካንተ ቤት አውቃለሁኝ። እና ቁልፍ አቀብኝ ማለት ምን ማለት ነው? ውጪ ነው ልትቆይ ነው እንዴ? ገባሽ? ላወራክ ፈልጌ ነው። ቤት ና ላወራክ ፈልጌ ነው። ቤት ና። እሺ መጣ። ቶሎ በል። እንዴት እንደሚያደርግ አይሻ ውጭ በአማርኛ ውጭልኝ ብሎኛል። ግን አማርኛ ፋሚሊ ውጡ ነው ውጭ ነው ደግሞ ምንድን ነው የሚለኝ? አሁን እኔ ልደበቅ ወይ እሱ ሲመጣ እኔ እንጃ አትበይ። የሆነ ነገር በእሱ ግራ ገባኝ እኮ እንዴት እንዳወራኝ ያየሽው። አፍራ ግን ሰው ከማስቀየምና ሰው ከምታስቀይሚና ሰው ከሚያስቀይምሽ የት ይሻላል? እኔ ሲያስቀይሙኝ ቶሎ ስለምረሳ ቢያስቀይሙኝ ይሻለኛል ከምታስቀይሙኝ። አላስታውስም። አስቀየሙኝ አላስቀየሙኝ ሰው ቢያስቀይመኝ ይሻለኛል እኮ። እኔም እኮ እሱን ማስደብረኛል። ግን ከሱ በላይ የኔ ሰው ካስደብርኩ በጣም የሚደብረኝ በኢየሱስ አላቅም። ኧረ ቆይ በጣም ሆዴንም እያመመኝ ነው። ፍራቱን ሆዴን በጣም እያመመኝ ነው። ኧረ ቀይ ታክስቲሽ በጣም ቀይ ታክስቲሽ መጣ ይሆን አላቅም። በጣም አመመኝ ማለት እናስተናግዳለን። ይቅርታ ባለ በጣም ብዙ ስራ አለብኝ። የት ነህ? ይኸው እየደረስኩ ነው። እየከፈትኩ ነው። ቶሎ ነሽ? የበረንዳ እሺ። ምንድን ነው የምትቆጪው? ኧረ እኔ አልተቆጣሁም እና ነው ያልኩት። ስራ አለኝ ለዛ ነው። ይኸው እያልኩ እኮ። እሺ መጣ። አይዞሽ ቆፍጠን። እኔ ባዶ እግሬን እንቀሳቀሰኝ ሰው ቤት ውስጥ እኮ ነው ያለው። እዚህ ሰላም አትበኝም? ቀላችሁ ምንድን ነው ታገባኛለህ? አፍራ በእናትሽ ምንድን ነው ማዘጋጅ ምንድን ነው አፍራ? እንትን ይሄ ፊኛ ይባላል። ይሄኛው ሻማ፣ ይሄ እንትን ያለው ደግሞ አበባ። ለምንድን ምን እያደረግሽ? ስለሚገባ ለምን ስለሚገባ እኮ ለምን ፈልግሽ? አፍራ ተው፣ እንደዚህ አይነት ህፃን ቀልድ ምንድን ነው? ለምን ታደርጋለህ? ምንን አስመልክቶ ነው? ምንድን ነው አፍራ? ነገር እኔ ሳትነግሪኝ አልገባም ወደዛ።
ምንድነው? በቃ ሰው አለ። የት ደግሞ? አሁን ደግሞ ባለ ትልቅዬ ሰው ቁጭ ብሎ በቃ ትልቅዬ እኮ ምንድነው እንዴ? ይሄ እኮ ነገርኩ። ፊኛ ይባላል፣ አበባ ይባላል። ምን ያደርግልኛል? ምንም አይነት ይቅርታ አልፈልግም። አፍራ ያልጨረሽው ነገር ካለ በቃ በኋላ ቁርሱን አቀብኝ በእናትሽ። እኔ ልጅ እስኪ ወደዛ ነው ደግሞ ግትር አትበልብኝና እንዴ ነው አፍራ የናንተ ነገር ስልችት ነው። አረ እኔ የሚያንተ ነገር ሳልችት መቼ ነው ሙታ መገዳቅ ያለው እያልኩ ፍቅራችን በቀር የለኝ የሚዳኝ እማይ ከሌለበት ጭፍታ ነው ሰፈር ልቤ ኮበለለ ከሱ ጋር ሻማን እንዲያትረግጠው ብዙ ብር ነው የሚጣበት። እማይ ከሌለበት ጭፍታ ነው ሰፈር እና ከበት ከሱ ጋር ለመብረር ጌቴማይ ሰመመኔ በመንገኗ ድርገህ ከባሻሸመኔ ዝጌሬዳ የኔ አበባ በናዝሬት አድርገህ የበአዲስ አበባ ወንድሜ ስማ፣ የማያጠፋ ሰው የለም በዚህ ቻለም ላይ ጥፋቱን አምኖ ደግሞ ይቅርታ መጠየቅ ትልቅነት ነው። ይቅርታ መቀበል ደግሞ ከምንም በላይ ደግሞ ለክ ትልቅነት ተረዳኸኝ? እሷ ደግሞ ጥፋቷን አምና እኔ ይቅርታ መጠየቅ ባለብኝ መንገድ ይቅርታ ጠይቃለሁ። እሷ ግን ጥፋቷን አምና አስከፍቼዋለሁ። አንተም አስከፍታታል ታውቃለህ። ጥግ ድረስ ማንኛችንም ተከፋፍተናል፣ ተደባብረናል። እሷ ደግሞ ጥፋቷን አምና እኔ ከእሱ ካስቀየመኝ በላይ አስቀየሜዋለሁ ብላ ይቅርታ ልጠይቀኝ የመጣችውና ማረግ አለማረግ ያንተ ስራ ነው። ግን የምታወራውን ደግሞ አዳምጥ። በጭፍን አትፍረድ። ተረዳኸኝ? እኔ አፍራ ማናችሁ እንዳልፈለድኩ ለኔ ሁሉ ነገር ያስፈልግም አስፈላጊ ስላልሆነ ይሄ ከሚያስፈልግህም በታች ነው። ኖርማል የሚያስፈልግህን የማያስፈልግህን እሱ አይደለም እዚህ ጋር ፖይንቱ። ይሄ ለአንተ ክብር የተደረገ ነገር ነው። ተረዳኸኝ አይደለም? አስባበት። እኔ አንዲች ነገር ላይ የልጅበትም አስባበት፣ ፈቅዳበት፣ ፈልጋ። ተረዳኸኝ? ይቅርታ ለመጠየቅ አንተ ነው ሁሉንም ነገር ያደረገችው። ለምን ነገር ችግር የለውም እኮ በጣም ተራ ነገር ነው ያደረጋችሁት። እኔን አለማመናችሁ፣ እኔን መጠራጠራችሁ፣ እኔን በዛ ልክ መፈተናችሁ አስፈላጊ ነበር። አረጋችሁት፣ ምላሽ ደግሞ አገኛችሁበት። ስለዚህ ይሄ ምንም ይቅርታ የሚያስጠይቅ ነገር አይደለም። ማለት እንዴት ነው ይቅርታ እንደምልህ አላውቅም። በሰራሁት ነገር በጣም አፍሬያለሁ። በጣም ተሰምቶኛል። አላውቅም እኔ ብቻ እኔ እንዴት የማለት አርግልኝ አታርግልኝ እኔ ምንም አውቀው ነገር የለም። አስደብሬሃለሁ፣ አጥፍቻለሁ ማለት በቃ እኔም ፈልጌው አይደለም። እንደዚህ አይነት ልጅ ነው ስባል በቃ ለመፈተን ምናምን እንደዚህ አይነት ልጅ ነው እና ማለት አጥፍቻለሁ። ምን ማለት ነው እንደዚህ አይነት ልጅ ማለት? የሆነ ፉፉ ሴቶችን እንትን ይላል። ምን ይላል? የሆነ ብቻ እንዴት ነው የሆነ ሴቶችን ይጎዳል ምናምን ተብሎ ነው የተነገረን እና ከዛ ለመፈተን ብዬ ከዛ ደግሞ ልክ ስንገባ ደግሞ የሆነ ይሳምካት ምናምን ነገር ደረስኩኝ ምናምን ደረሰኩላችሁ። ምን አለ ያያችሁትን ነገር እንኳን አእምሯችሁ እስኪቀበል ብትጠብቁ። አይናችሁ አየ ቶሎ ወደ ውሳኔ ገባችሁ። ይቅርታ ያየነውን በዛን ሰዓት ማንኛውም ሰው እኛ ጋር አንተ ብትሆን የምታረገው ነገር አንተ በእኛ ቦታ ላይ ብትሆን የሆነ የሰው ልጅ ስለዚህ የኔን ማንነት አወቃችሁ፣ ተረዳችሁ። እኔ አልተጠራጠርኩም ነበር መጀመሪያው ቪዲዮ ነው ካየው የምሬ ነው እኮ። አንቺም ኦልሬዲ እሱን ነገር ማመን ነበር ፍላጎትሽ። አየሻምንሽ እኮ ልክ እንዳልሆነ እንዳጠፋው ተሰምተኝ እኮ ነው። በጣም ይቅርታ ፉፉ። እኔ አላውቅም ማለት በጣም ነው የደበረኝ ካየሁት በኋላ በራሴ አፍሬያለሁኝ። የሆነ ሰው ምናምን የሆነ ሰው ያወራበት ሰው ያው በአካል ሲቀርበው ንጹህ እንደሆነ ብቻ አላውቅም። የሆነ ነገር ተሰምቶኛል እና ብቻ ትክክል ለራሱ ይቅርታ ነው የምለው ባይዘው
ማለት አላውቅም። እኔ እንዴት አድርጌ ይቅርታ እንደምጠይቅ እንዳለብኝ ለራሱ አላውቅም። ችግር የለም የምር ይቅርታ በቃ የምር አጥፍቻለሁ እና ይቅርታ የምር ይቅርታ በጣም አንተ ጨርሱት በሚመቻችሁ ወዲህ አራኒ እንትና አፍራ እኔ የሚሄድበት ፕሮግራም አለ ነው ለናንተ ለወጣችሁ ማለት ቆዳፋችን እናንተ ማራለ አራቻው ጫማ ያላችሁ በረላይ ነው እየሽ ነው ስልኬ ነው መሰለኝ ስልክሽ እዚህ ጋር ነሽ ግን ለምን ትይቆይ አረ በቃ አሁን ነገር ወንድ እንዴ አፍራ አረ ብቻዬን ስለሽ በማርያም አስተብር ያለው ግን በቃ በጣም ይቅርታ ማርያም እኔ ማለት በቃ የተናገረኝ ነገር ምናምን የምን ከፈለገ ችግር የለም ቆይ ይቅርታ መጀመሪያ ችግር የለም ማለት ቆይ ይቅርታ ካርክልኝ ቻንስ ማርያም አጥፍቻለሁ ይቅርታ በቃ ችግር የለም ይቅርታ ቆይ ችግር የለም ሳይሆን ይቅርታ የምር ይቅርታ እኮ ይቅርታ እኮ ይቅርታ አድርጌልሻለሁ የምር ነው ወላሂ የምር ነው ከልብ የሆነ ማስመሰል ነው አይደለም እኮ እሺ አድርጌልሻለሁ ሄርሞን ተነሽ አንተ በረከስበት እኮ ይቅርታ መቃ እሺ አድርጌልሻለሁ ማርያም በል ወላሂ ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ነገር ደብሩኝ አልዋሽሽም ግን በዚህ ልክ ይህን ሁሉ ነገር አድርገሽ ይቅርታ እንድትጠይቂኝ አልፈልግም ይሄማ ከማቲ ሲያንስብህ ነው እና ደግሞ ጥያቄ ከተቀበልከኝ ደግሞ የሆነ የምጠይቅ ጥያቄም አለኝ ደግሞ ማለቴ የሆነ ትልቅ ስጦታም አለኝ ለአንተ ማለቴ ስለተቀበልከኝ በጣም ነው ደስ ያለኝ በጣም ደስ ብሎኛል እና ይሄ ምናምን ጥያቄ ቆይ እሱ ረጋ ብለን ኬክ እየበላ ምናምን አሁን ላይ የሆነ ይቅርታ አድርገህልኝ ደግሞ የሆነ ማስደንገጥ አልፈልግም እሱን ሆዴን ይቁረጥ ግን በኋላ ላይ ነው አላውቅም ብቻ ኬክ እየበላን ምናምን የምር ይቅርታ ስላደረክልኝ በጣም ነው ደስ ያለኝ ማርያምን ከልቤ ምናምን የሆነ ሰው አስደብሩ ምናምን እንቅልፍ መተኛት ምናምን ራሱ አልችልም እና የሆነ አስደብር ያለው ከልቤ ይቅርታ ስላደረክልኝ ደግሞ ማርያምን በጣም ነው የማመሰግነው በእውነት ፈርቼ ነበረ ግን በጣም ነው የማመሰግነው ከዛ ላንተ ማለት ትልቅ ስጦታ አለኝ የሆነ ትገምታለህ ግን ወይ መገመት አትደምታ እሺ እዚህ ጋር ቁጭ በል ከዛ ደብቄ እኮ ብቻ በጣም ትልቅ ነው በጣም ነው የምጠብቀው እርግጠኛ ነኝ በጣም ትወደዋለህ እንትን ውዱ የለኝም ግን ከምታስቢው በላይ በጣም ትልቅ ስጦታ ነው በጣም
እንደዛ ነው ትልቅ ነገር ማለት ለሰው ልጅ ምን ይሰጣል ብዬ አስቤ ምናምን ነውና እስኪ እንዴት ደስ አለክ? ወደድከው? ያ በጣም ትልቅ ጊፍት ነው። ከልብ ይቅርታ አልከኝ። አሁን የምር በጣም አመሰግናለሁ። እኔ እስከምጨ ይመጣል እንግዲህ እንደምታዩት እንግዲህ በቃ እኔ በጣም ደስ ብሎኛል። ይቅርታዬን ተቀብሎኛል። በእውነት አልጠበቅኩም ነበረ። በጣም ነው ደስ ያለኝ እና ያው እንግዲህ ስጦታዬን በጣም ትልቅ እንደነበር ነግሬያቸዋለሁ። በጣም ደስ ብሎኛል። አሁን እንግዲህ ይምጣና ኬካችንን ደግሞ እንበላለን። ጭራሽ ይቅርታ ነው የሚለው እኔ አገሬ ሐረር ትውልዴ ቁልቤ ንግስ ብለሽ መተሽ ከልቤ ብትገቢ ካልወጣው ከአስርቱ ከሲፈቱ ሲታ አንቺን በመውደዴ አይቆጣም ጌታ